መቀመጥ የምትፈልጊ ከሆነ አሁን ይቅርታ ጠይቂ። እሺ ህይወት ይቅርታ አድርጊልኝ። እንደዚህ እኔ እግርሽ ላይ ወድቄ ይቅርታ አልጠይቅሽ? እግርሽ ላይ እንዳትወድቅ እየከለከልኳት ነው። ምክንያቱም ላደረግነው ነገር ሁለታችንም ይቅርታ ጠይቀናል። እሱ ደግሞ በቂ ነው። አልገባኝም። ያለችውን አንቺ ራስሽ ሰምተሽል እንዴ? ምንድነው የምታወሪኝ? የመጣሽበትን አትናገሪ። ላመሰግንሽ ነው። ጠብቀሽኛል፣ በጣም አመሰግናለሁ። ግን አንቺ ብላ ልትወድቂ ነበር? አዎ። ምን አማራጭ አለኝ? ቆይ ለምንድን ነው እዚህ ቤት እንደዚህ የምትኖሪው? ሰው እግር ላይ እስከመውደቅ፣ የኔን ቁጣ፣ የኔን ስድብ እስከመቻል ብዙ ነገር እየተባልሽ ግን ዛሬም እዚህ ያለሽ አይደለም? በቃ ልጅ አንድ ቀን ሁሉም ነገር ይገባሻል። አሮን፣ እኛ እኮ ጊዜ የለንም። እዚህ ቤት በቆየን ቁጥር ሞታችን ነው የምናጣድፈው። አስበሃል? እሺ ምን ላድርግ? አሮን፣ ፍቅር አስይዛታለሁ ያልካትን ልጅ ፍቅር አስይዛት። ለምንድን ነው የምትፈሰው? ልጅ ፈጠን አድርገው። አንዲትን ገረድ ፍቅር ለማስያዝ ሁሉ ጊዜ መፍጀት አልነበረብህም። እንደምታስቢ ወይም እንደምታዩ ልጅቷ ቀላል አይደለች። እሺ ስለምንድን ነው ማውራት የምትፈልገው? እሱም ባውቅማ ከራሴ ጋር እያወራሁሽ ነበር። አንቺ ነሽ ጠይቅሽ የምትመልሺው። ከደበረሽ ደግሞ ይቅር። አይ ጠይቀኝ። እኔ ውለታ እንዲኖርብኝ አልፈልግም። የፈለከውን ነገር ጠይቅ። እሺ የምትወጂውን ከለርና ጫማ ቁጥርሽ። ይሄ ደግሞ ምን አይነት ጥያቄ ነው? ዝም ብለሽ መልሽ። እሺ ጥቁር ከለርና 38 ቁጥር። የኔ ምርጫ ጥቁር። ጥያቄውን ቀጥል። ምንድነው ዝም ብለህ የምታፈጣው? ጠይቀኝ እንጂ። ፍቅረኛለሽ? ምን? ዝም ብለሽ እውነት መልሽ። የለኝም። ደስ ይላል። ምን አልከኝ? አሁን ምንም ሳትይ አይንሽን ጨፍኝ። አንተ ማል እንዴ? እንዳልከፋሽ ተስፋ አደርጋለሁ። ሄደ ለዛ ባለጌ። አንቺ አምሻል እንዴ? ታዴ ፈሪያ ህይወትን ይቅርታ እንድትጠይቃት ሊያደርግ ሞክረው ነበር ማለት ነው። ህይወት ግን ጭምልቅናዋና ማለትም ፈሪያ ላይ ያላት ጥላቻ በጣም ከቀን ወደ ቀን እየጨመረና እሷን ሁሉም ጊዜ ማሳዘን ሆኗል ስራዋ ማለት ነው። እንግዲህ ይቅርታ ትጠይቅሽ ብሎ ፈሪያንን ከጠራት በኋላ ፈሪያም ይቅርታ እንድትጠይቃት ስትጠየቅ ምንም ያቅማማችው ነገር አልነበረም ማለት ነው። ይቅርታ ስትላት ህይወት ግን ጭምልቅናዋ ከልክ በላይ ስላለፈ እግሬ ስር ወድቀሽ ካልሆነ በስተቀር ይቅርታ አላደርግልሽም ብላታለች ማለት ነው። በዚህ አነጋገሯ እንግዲህ ሁሉንም አስደንግጣቸዋለች። ይቅርታ መባሉ አልበቃ ብሏት እንግዲህ እግሬ ስር መውደቅ አለባት ብላለች ማለት ነው። ፈሪያም በዚህ ንግግሯ በጣም ተናዳባን ነበር። እኔማ አንቺ እግር ስር በፍጹም ወድቄ ይቅርታ አልልሽም ብላት ነበር። ግን ነገሩን ስታስበው ምንም እንዳልሆነና እግሯ ስር ወድቃ ይቅርታ ብትላት እንደማይቀንስና ወይም ደግሞ ምንም እንደማትሆን ስለገባት እግሯ ስር ወድቃ ይቅርታ ልትላት ስትል መና አስቁማታለች ማለት ነው። ላጠፋነው ጥፋት ይቅርታ ጠይቀንሻል፣ ይሄ ደግሞ እግር ስር መውደቅ አስፈላጊ አይደለም ብላ እንግዲህ መና ፈሪያትን ህይወት እግር ስር እንዳትወድቅ ስታስቆማት ያው ህይወት ቢቆጫትና ቢሰማትም ግን ሌላ አምባጓሮ ከፈጠረች ሌላ ችግር ስለሚፈጠር ሁሉም ስለሚያዝንባትና ያሰበችው ነገር በሙሉ ይበላሽብኛል ብላ ስላሰበች እንግዲህ ፈሪያ ያለቻትን ባለማድረጓ ህይወት ለመና ብዬ ነው እንጂ አንቺን በቀላሉ ይቅርታ አላደርግልሽም ብላ እንግዲህ ውድቀቷን አስተባብላለች ማለት ነው። ታዴም አሁን ላይ እየተፈጠረ ያለው ነገር ምንም ግራ ቢገባውም ግን ቤቱ ሰላም እንዲፈጥርና ወይም ደግሞ ተስማምተው እንዲኖሩ የራሱን ጥረት እያደረገ ነው ያለው ማለት ነው። እዚህ ጋር እንግዲህ ማሰብ ያለብን አሁን ህይወት ፈሪያ ማንነቷን ከማንም በላይ ስላወቀችባት ባገኘችው አጋጣሚ ፈሪያን ማሸማቀቅ ወይም ደግሞ በነታዴና በነመና መካከል ያላቸውን ፍቅር ማደፍረስ ብቻ ነው ስራዋ ማለት ነው። ምክንያቱም ከዚህ ቤት ፈሪያ ከዚህ ቤት ከሄደች ሁሉም ነገር ይቀላል ብላ ስለምታስብ ነው። ታዴ ደግሞ ለፈሪያ ያለው አመለካከት ከሁሉም ይለያል ማለት ነው። ከመናም የተሻለ ነው። ምክንያቱም በጣም ይወዳታል፣ እንደ ልጁም ነው የሚያያት። ስለዚህ የሚበላሹ ነገሮችን በይቅርታና በንግግር ሁሌም ለመፍታት ነው የሚጥረው ማለት ነው። ህይወት ግን አሁን ላይ ለፈሪያ ያላት አስተሳሰብ በየጊዜው ጥላቻዋ እየጨመረ ነው ያለው ማለት ነው።
እንግዲህ ፈሪያ ህይወትና ሃሮን ለምን እዚህ ቤት እንደገቡ ጠንቅቃ አውቃለች ማለት ነው። ሁለቱም አንድ አይነት ነገር እንደሚፈልጉ ገብቷታል። ግን ትክክለኛ ማስረጃ ካላገኘችና ለታዴና ለመና ካላሳየች ከእንግዲህ በኋላ እሷን ማንም እንደማያምናት ስላወቀች አሁን ላይ ያወቀችውንና የምታየውን ነገር በሙሉ ዝም ብላ ትክክለኛ ማስረጃ እየጠበቀች ነው ያለችው ማለት ነው። ሃሮንም እንግዲህ ያልተረዳው ነገር ቢኖር ማለትም ፈሪያን እንደ ሰራተኛ ነው እየቆጠሯት ያሉት። ፈሪያ ግን በፍጹም ሰራተኛ አይደለችም። እሷም ከጀርባዋ የሆነ ነገር አለ ማለት ነው። እንግዲህ እንደምንገምተው ከሆነ ፈሪያ የታዴ ልጅና የመና እህት እንደሆነች ነው የሚሰማን ማለት ነው። ምክንያቱም ከቤተሰቦቿ ጋር ስታወራ እንግዲህ የሆነ ነገር እንዳለ ነው እየተሰማን ያለው። በዚህ በኩል ደግሞ ታዴም መና ማንም ዘመድ ህይወት ማንም ዘመድ ወገን የለኝም ብላ ባለችበት ሰዓት እንግዲህ አዎ አንቺ ሁሉ ጊዜም ብቸኛ ነሽ፣ እህትሽን ልፈልግልሽ ይገባል ብሎ ነበር ማለት ነው። ስለዚህ ፈሪያ እነሱ ቤተሰቦቿ እንደሆኑ ስለምታውቅ ከችግርም እየጠበቀቻቸውና የእሷን ማንነት ለማሳወቅ እየጣረች ነው ያለችው ማለት ነው። ስለዚህ አሁን ላይ ሃሮን ደግሞ ፈሪያን አጥምዷት የወንጀላቸው ተባባሪ ሊያደርጓት እያሰቡ ነው ያሉት ማለት ነው። እንግዲህ አሁን ፈሪያ ከሃሮን ጋር ተቀራርባ ፍቅር ከጀመረች እዚህ ቤት ለምን እንደገባና ወይም ደግሞ እሷ እነሱን እንድታግዛቸው ካደረጉ ሙሉ ሚስጥራቸውን ልታቅባቸው ትችላለች ማለት ነው። ህይወትም አሁን ላይ እንግዲህ ልጇ ሃሮን የግድ ፈሪያን ፍቅር ማስያዝ አለብህ እያለች እየወተወተችው ነው ያለው ማለት ነው። እሱም የተቻለውን ነገር በሙሉ ለማድረግ እየሞከረ ነው። ግን ፈሪያ በጣም ቀላል ሰው ስላልሆነች በቀላሉም ልትወድቅለት አልቻለችም ማለት ነው። እንደውም አሁን ላይ ሃሮን እያደረገ ያለው ነገር በጣም ግራ እያጋባት ነው ያለው ማለት ነው። ከሁለቱም ጋር ቀረቤታውን ለማለት እየሞከረ እንዳለ ስታይ ምን ሊያደርግ እያሰበ ነው እያለች እንግዲህ እየተጨነቀች ነው ያለችው። ማለትም ፈሪያን ቆንጆ ነሽ አንቺ እያለና ፍቅረኛም እንዳላት እንደሌላትም እየጠየቃት ነው። እንደውም ይባስ ብሎ ሳያስፈቅዳትና ያለ ፍቃዱ አይኗን ካስጨፈናት በኋላ ስሟታል ማለት ነው። እሷም በዚህ ተናዳ በጥፊ መተዋለች። ከዛ እንደገና ደግሞ ከመናጋ ደግሞ መናንም አምሮብሻል እያለና ሲያሽኮረምማት ስታይ ምን እያደረገ እንደሆነ ግራ ገብቷታል። ግን ከጀርባው የሆነ ነገር እንዳለ ተገልጾላታል ማለት ነው። ስለዚህ እነሱን የሚያጋልጥ ነገር እየፈለገች ነው ያለችው። እንግዲህ በድንገትም ሃሮንን ለመጥራት ወደ ሃሮን ክፍል በሄደችበት ሰዓት ማለት ነው እሱ አለመኖሩን ስታቅ የሆነ ማስረጃ ካገኘሁኝ ብላ እየፈለገች ነበር። ግን ምንም ነገር አላገኘችም። እንዲህ የተጨበጠ ማስረጃ እነሱ ጋር ምንም የለም። ምክንያቱም እነሱ ከዚህ ቤት ውስጥ የሆነ ነገር አግኝተው ሀብትና ንብረቱን የራሳቸው ማድረግ ነው የሚፈልጉት ማለት ነው። ህይወትም ሃሮንም ከዚህ የበለጠ ራቅ ብሎ እንዲሄድ ፈልጋለች ማለት ሃሮንም ከታዴ ጋር እንግዲህ እንዲሰራ ፈልጋለች ማለት ነው። ምክንያቱም ይሄ ነገር ከተፈጠረ እና ወይም ታዴ ለሃሮን ስራ ከሰጠው ብዙ ሚስጥሮችን እና ብዙ መረጃዎችን ሊያገኝ ይችላል ማለት ነው። ስለዚህ አሁን ላይ ፈሪያ ግን እናትና ልጅ እዚህ ቤት የገቡበት ምክንያት ለጤና እንዳልሆነ በትክክል ተገልጾላታል። ግን ምንም ነገር ማድረግ አልቻለችም። መረጃ እስካላገኘች ድረስ ማንም ከእንግዲህ ምንም ብታወራ እንደማያምኗት ስላወቀች አሁን ደግሞ ትኩረታን ወደ መረጃ አዙራለች ማለት ነው። ዛሬም እንግዲህ ህይወት ተደዋውላ ወደ ውጪ በወጣችበት ሰዓት እንግዲህ የሆነ ሰው ወይም ደግሞ የምትደዋወለውን ሰው ለማግኘት እየሄደች እንደሆነ ስለገባት ከኋላዋ ብትከተላትም ጠፍታባታለች ማለት ነው። ስለዚህ ጥርጣሬዋን በዚህ ከቀጠለችና ህይወትን እግር በእግር ከተከተለቻት ህይወት እንግዲህ ከማጋ እያወራች እንደሆነም ቃስ በቃስም ሚስጥሯቸውን ማወቋ የማይቀር ነው ማለት ነው። ሃሮንም እንግዲህ መናን ከሸኘ በኋላ ወደ ቤት ለመመለስ ሞክሯል ማለት ነው። ሃሮንም እንግዲህ መናን ልሸኝሽ ብሎ አብሯት እየሸኛት ባለበት ሰዓት እሷ እንግዲህ ለሃሮን ያላት አስተሳሰብና ያላት ግምት ሌላ ነው ማለት ነው። እንዲወዳትና አብሯት እንዲሆን ትፈልጋለች። ፈሪያንም እንግዲህ ቆንጆ ነሽ ብሎኛል ብላ ስትነግራትም በጣም ተናዳለች። ስለዚህ ለሃሮን ፍቅር አላት ማለት ነው መና። እሱ ደግሞ የሚፈልገው ፈሪያን ነው ማለት ነው። ስለዚህ የሸኛት ባለበት ሰዓት እንግዲህ እህቴ ነሽ ብሏታል ማለት ነው። ይሄንን ስትሰማም በጣም ተናዳበታለች። ፈሪያንም ለምንድነው ቆንጆ የምትላት ብለው እንግዲህ
የማይረባ ጥያቄ ጠይቀዋለች ማለት ነው። ሁለተኛም እንደዚህ እንዳትላት አንተ እኮ እንደዚህ ስትላት እሷ ሁሉም ነገር እውነት ይመስላታል ብለዋለች ማለት ነው። እሱ ግን አሁን ላይ ለመና እያስረዳት ያለው እሱ እንደማይፈልጋትና ንጹህ ወንድሟ መሆን እንደሚችል ሲነግራትም ተናዳበታለች ማለት ነው። ግን ሲነካትና ሲቀርባት እየተሰማት ያለው ስሜትም በጣም አሳስቧታል። ለምንድነው እንደዚህ የሆንኩኝና ራሴንም እያስጨነቅኩ ያለሁት ብላ እንግዲህ እያሰበች ነው ያለችው ማለት ነው። አሮንም መናን መሸኝቷት ሲመለስ እንግዲህ እቤት ውስጥ ማንም አልነበረም ማለት ነው። ስለዚህ ለህይወት ሲደውልላትም ህይወትም ፈሪያ እቤት የሌለችው እኔ ስለወጣሁኝ እኔን ተከትላይ ነው የሚሆነው ብላለች። ያው ጥርጣሬዋን በትክክል አግኝታዋለች ማለት ነው። ምክንያቱም ፈሪያ እሷን እውነቷንና ማንነቷን ለማወቅ እየጣረች እንደሆነ ስለገባት እሷን ተከትላ ወይም እሷን ለመከታተል እንደወጣች ግልጽ ሆኖላታል ማለት ነው። ግን ሃሮንን ደግሞ ይሄንን አጋጣሚ መጠቀም አለብህ፣ አንተ ልጅ ፈዘሃልም እያለችው ነው። እንግዲህ እቤት ውስጥ ያገኘኸውን ፋይል ማግኘት መፈለግ አለብህ፣ ይሄ ለኛ ትልቅ አጋጣሚ ነው ብላ እንግዲህ ሀሳቡንም አስቀይረዋለች ማለት ነው። እሱም ይሄ አባባሏ ትክክል እንደሆነ ስለገባው ጊዜም ሳያጠፋ እንግዲህ ፋይል ወደ መፈለጉ ገብቷል ማለት ነው። በዚህ ሰዓት እንግዲህ ፈሪያ ልትመጣበት ትችላለች። መጀመሪያም ጥርጣሬዋ ትክክል ነበር። አሁን ላይ ደግሞ ቤቱን እየበረበረና ወይም ደግሞ የሆነ ነገር እያደረገ ፈሪያ ልትደርስበት ስለምትችል ሃሮንም እያደረገ ያለው ነገር በሙሉ የማስመሰል እንደሆነ ይገባታል ማለት ነው። በእርግጥ ሁለቱም አንድ አይነት አላማ ይዘው እንደመጡ ግልጽ ሆኖላታል። ግን አሁን ላይ ደግሞ በትክክል መረጃና ማስረጃ ትፈልጋለች ማለት ነው እነሱን ለማጋለጥ። አሁን ደግሞ ሃሮን ደግሞ መረጃ እየፈለገ ባለበት ሰዓት ከደረሰችበት ምናልባትም ነገሮች አቅጣጫቸውን ሊቀይሩ ይችላሉ ማለት ነው። ይሄ እወድሻለሁኝ ወይም ደግሞ አንቺ ቆንጆ ነሽ እያለ የሚያሽኮረምማትም ለሆነ ጥቅምና ለውሸትም እንደሆነ ልትጠረጥርና ወይም ከጀርባው ሌላ ነገር እንዳለም ልታስብ ትችላለች ፈሪያ ማለት ነው። በእርግጥ ሃሮን ፈሪያ በጣም ቀላል ሰው እንዳልሆነች ገብቶታል። እሷን ፍቅር አስይዛለሁኝ ብሎ እሱም በራሷ ፍቅር እየወደቀ ነው ያለው ማለት ነው። አሁን ላይ ምናልባትም እንግዲህ የሆነ ነገር እየፈለገ ከደረሰችበት ፈሪያ ለሱም ያላት አስተሳሰብ እርግጠኛ ትሆናለች ማለት ነው። ምን እያደረገ እንደሆነም ግራ እየገባት ነበር። አሁን ላይ ከደረሰችበትና እጅ ከፍንጅ ከያዘችው እንግዲህ ማንነቱን በትክክል ታውቃለች። ይሄኔ ደግሞ ወደሱ መቅረቧንና ወይም ደግሞ ማንነቱ ግልጽ ሊላት ይችላል ማለት ነው። በሌላ በኩል ፈሪያ ደግሞ ያው ቤተሰቦቿ ማለትም አጎቷና አያቷ ሁሉንም ነገር ትታ እንድትመጣ እየጨቀጨቋት ነው ያሉት ማለት ነው። እሷ ደግሞ እዚህ ያለውን ነገርና የጀመረችውን አላማ ሳትጨርስና ሳታጠናቅቅ ወደ እነሱ እንደማትመጣም እየነገረቻቸው ነበረ ማለት ነው። ቤተሰቦቿ እያሰቡ ያሉት እንግዲህ የሄደችበት መንገድና እያደረገች ያለችው ነገር በጣም እንደከበዳትና ችግር ላይ እንዳለች ነው እያሰቡ ያሉት። እሷ ደግሞ እዚህ ያለውበት ነገር ምንም አልከበደኝም፣ ትንሽ ጊዜ ብቻ ጠብቁኝ እያለች ነው ያለችው። በዛ ላይ ደግሞ መና ለምንድነው ግን እዚህ ቤት ውስጥ እንደዚህ እየተሰቃየሽና እንደዚህ እየሆንሽ ያለሽ? ሁላችንም ስናዋርድሽና ስናንቋሽሽ እዚህ ቤት ውስጥ ለምንድነው ሁሉንም ነገር ታግሰሽ የምትኖሪው ብላ ጠይቃት ነበር ማለት ነው። ፈሪያም ደግሞ አላቅም ለምን እንደሆነ ብላለች፣ ግን ለብቻዋ ማለት ነው። በውስጧ አንድ ቀን ይገባሻል ለምን እንደዚህ እያደረግኩ እንደሆነ ብላታለች። ፈሪያም ሁሉንም ነገር እያደረገች ያለችው እንግዲህ ቤተሰቧን ለማግኘት ይመስለናል ማለት ነው።